በአዲስ ምዕራፍ ለተሻለ ነገ በሚል መሪ ቃል 50ኛ ዓመቱን እያከበርን ያለነው የፌዴራል ቤቶች ኮርፖሬሽን ያለበት ደረጃ የለውጥ እሳቤን ታሳቢ ባደረገ መንገድ በተለይ በመደመር መንግስት መጽሐፍ እንደዚሁም ደግሞ በመደመር በተገቢው በተቀመጠው መልኩ የትላንትና ወረቶችን በአግባቡ ተጠቅመን ያለፉን ስህተቶች እያረምን አዳዲስ ታሪክ መስራት የምንለው በየዘርፉ በየሁሉም ተቋማት የሚታይ ሆነው ከዚህ ተቋም ባህሪ አኳያ ደግሞ ያለፉት 50 ዓመታት ላይ የሄድንበት መንገድ በትክክለኛው ከዚያኔ የወረስናቸውን ወረቶች በአግባቡ እየተጠቀምን ለበለጠ ምርታማነትና ትርፋማነት ለበለጠ አቅማችንን በማወቅ ውጤት ማምጣት የሚያስችል ዘርን ለመዝራት የሚያስችል እድል መሆኑን በሂደቱ ደግሞ የተበላሹ በተለያየ መልኩ ቅድም በዶክመንተሪው በደንብ እንዳያችሁት በተለያየ መልኩ አላግባብ ህገወጥነት የሰፈነባቸው የነበሩና ለውድቀት ደግሞ ጫፍ ላይ ደርሶ የነበሩ ነገሮችን የማረም እርምጃው ዛሬ ላይ የተሻለ መንገድ መጓዝ የሚያስችል ደረጃ ላይ መድረሱ ይህንን ይዞ ደግሞ ለነገ ትውልድ ጥሩ የሚባሉ አሻራዎችን የነገው ትውልድ ከዚህ የላቀ ነገር መስራት እንዲችል የሚያስችሉ የቦታ የይዞታዎችን በአግባቡ በቴክኖሎጂ አስደግፎ የመስራት ብቻ ሳይሆን አሁን በደረስንበት ዘመን ደግሞ ቴክኖሎጂን ታሳቢ ባደረገ መንገድ ለሀገራችን ለያዝናቸው የልማት ግቦች ትልም ማሳኪያ አንዱ መሳሪያ ሆኖ እያገለገለ ስለሆነ በዚህ ሂደት ውስጥ እየተሳተፉ ላሉ ሁሉም የተቋሙ አመራሮች፣ የተቋሙ ሰራተኞች፣ ባለድርሻ አካላት በድጋሚ ከልብ ምስጋናዬን ማቅረብ ፈልጋለሁ። ከጉባ ብስራቶች መካከል አንደኛው የ1.5 ሚሊዮን ቤቶችን ለዜጎች የማዳረስ ነው። ይህንን እውን ለማድረግ ደግሞ በሁሉም አቅጣጫ በመንግስት የልማት ድርጅቶች፣ የግል ተዋንያን፣ በግለሰቦች ጭምር በጋራ ቅንጅትና ርብርብ ውጤት ለማስመዝገብ ስራዎች ተጀምረዋል። ከነዚህ ስራዎች መካከል የፌዴራል ቤቶች ኮርፖሬሽን እየሰራቸው ያላቸው ስራዎች ይሄንኑ የ1.5 ሚሊዮን የቤቶች ግብን ለማሳካት ትልቁን ድርሻ ይይዛል። አሁን የጀመርናቸው ስራዎች ብቻ ሳይሆኑ ወደፊት ሊሰሩ የታሰቡ ትልልቅ እሳቤዎች ይሄንን ግብ ከማሳካት አኳያ የጀመርነውን የብልጽግና ጉዞ ከማፋጠን አኳያ ትልቅ ፋይዳ ያላቸው ናቸውና በዚህ ሂደት ውስጥ የሚኖረው ሚና የሁላችንም ቅንጅትና ትብብር ይበልጥ መሳካት እንዳለበት የበልጥ መሰባሰብ እንዳለብን የሚያሳይ ነው። አሁን የደረስንበት ምዕራፍ ያለፉትን ውጣ ውረዶች በየትኛው አይነት መንገድ ማለፍ እንደሚቻል በተቋም ግንባታ በአሰራር ማሻሻል ዘርፎችን በማስፋት እንዴት ማምለጥ እንደሚቻል ከውድቀት እንዴት መታደግ እንደሚቻል ያየንበት ነው። አሁን ያለንበት ምዕራፍ ደግሞ እንዴት መንጥቀን የበለጠ ስኬት ማስመዝገብ እንዳለብን የምንቃኝበት ምዕራፍ ነው። ካለፈው ዓመት ወይም ካለፉት ጊዜያት ከመጣንበት መንገድ ይልቅ ወደፊት የምንሄድበት መንገድ ደግሞ የበለጠ ውጤት የሚጠበቅበት የበለጠ ስኬት የምናስመዘግብበት የበለጡ ስራዎችን የምንሰራበት ነው። የፌዴራል ቤቶች ኮርፖሬሽን ያለፉትን የመጡ ፈተናዎች አልፎ አሁን ላይ ደግሞ በደረሰበት የስኬት ደረጃ ለመቆም ሳይሆን የበለጡ ስራዎችን ለመስራት የሚያስችል በርካታ ዘርፎችን እያደራጀ በርካታ ስራዎችን እየሰራ ነው የሚገኘው። ከነዚህ መካከል የኮንስትራክሽን ማምረቻ ተቋም አቋቁሞ እየሰራ ያለው ስራ ብዙዎቹ የማምረቻ ግብአቶች በጥራት ደረጃ ተወዳዳሪ እና ተፈላጊ መሆናቸውን ባሉት ፕሮጀክቶች ውስጥ በኮምፒቲሽን ተቋማት እየተሻሙ የሚወስዱባቸው መሆኑን ማረጋገጥ ችለናል። ይሄ ተጠናክሮ መቀጠል ያለበት አንዱ የተቋም አቅም ነው። ይሄ ብቻ አይደለም። አሁን የተጀመሩ የስሪዲ ቴክኖሎጂ እና ሌሎች ተገጣጣሚ ቤቶች በፓርትነርሺፕ እየተሰሩ ያሉ አማራጮች አንድ ተቋም ብቻውን መቆም እንደማይችል በትብብርና በትስስር በመደመር እሳቤ አብረን ከሰራን ትልልቅ ውጤቶች ማምጣት እንደምንችል ደግሞ ይበልጥ ማሳያ የሆኑ የሀገራችንን የቤት ችግር ለመቅረፍ የተያዘውን አቅጣጫ ማሳኪያ አንዱ መንገድና ትክክለኛውም አቅጣጫ ስለሆነ በዚሁ አጠናክረን የምንቀጥል ነው የሚሆነው። እንግዲህ ቤቶችን መኖሪያ ቤቶችን ብቻ ሳይሆን በርካታ የንግድ ተቋማትን በተለያዩ ኢኒሼቲቮች በተለያዩ አዳዲስ ሀሳቦች ለማህበረሰቡ ተደራሽ የማድረግ ስራው ተጠናክሮ ቀጥሏል። ከነዚህም መካከል ዜሮ ኢንቨስትመንት ኢኒሼቲቭ አንዱ እኔ በጣም ሁሌ ልቤን የሚያሞቀኝ ተግባር ነው። ዜሮ ኢንቨስትመንት ቤቶቹ የነበሩ ይዞታዎቹ የነበሩ እነዚያ ይዞታዎች ላይ የሚሰሩ ጥቂት ብቻ ሰዎች ጥቂት ኢንካም የነበራቸው አሁን ላይ ግን ቦታዎቹ የመንግስት ግለሰቦቹ ግን እዛው ላይ ኢንቨስት አድርገው
ኢንቨስት ያደረጉት ሀብት የመንግስት፣ ግለሰቦቹ ክራይ እየከፈሉ ተጨማሪና ተደማሪ ምናልባት በግራውንድ ሌቭል ያሉ የነበሩ ቤቶች ዛሬ ላይ G+8 G+7 ትልልቅ ህንፃዎች ሆኖ በአንድ በኩል ለብዙ ነጋዴዎች የንግድ ቦታዎች መሆን ችለዋል። አነስተኛ ገቢ ያላቸው አቅም መነገድና መንቀሳቀስ ለሚፈልጉ እድል ፈጥሯል። በጋራ ተሰባስበውና ማህበር ሆነው ደግሞ ሀብት ማመንጨት የሚችሉበትን መስመር ፈጥሯል። ለኪራይ ቤቶች ደግሞ አሴቱም የተቋሙ ነው፣ ኪራዩም ደግሞ በብዙ እጥፍ ያደገ ነው። አንድ ማሳያ ማንሳት የሚቻለው 3000 የሚሰበሰብ በወር ኪራይ የነበረበት 40 ሚሊዮን መሰብሰብ የቻለበት እድል አዲስ ፈጠራን ከጨመርን ምን ያህል ያለንን እምቅ አቅም ወደ ውጤት ማሻገር እንችላለን የሚለውን ማሳያ የሆነ እየላቀ መሄድ የሚችል መነሻ ተግባር ነው። በዚህ ሂደት ውስጥ ማህበረሰባችን የፌዴራል ቤቶች ኮርፖሬሽን ንብረቶች ወይም ደግሞ የመንግስት ንብረቶች የራሳችን ነው ብሎ እየጠበቁ ኢንቨስት እያደረጉ አብረው በትብብር እየሰሩ ያሉበት መንገድ ደግሞ እጅግ የትብብርና የመደመርን እሳቤ በተጨባጭ በተግባር የሚያሳይ ነው። ከዚህ አኳያ በዚህ ሂደት ውስጥ እየተሳተፉ ያሉ ዜጎቻችን ማበረታታት እንፈልጋለን። ተቀጣይ ብዙ ይዞታዎች በትንሹ ተይዞ ትርፋማነታቸው አናሳ የሆኑ ስታንዳርድ ጠብቀው በአንድ በኩል አካባቢው አሁን ከምንፈልገው የከተማ ውበት የከተማ እድገትና ለብልጽግና ማሳያ የሚሆኑ አካባቢዎችን ከመፍጠር እሳቤ ጋር የተቀራኙና አዳዲስ አካባቢዎችን የመፍጠር የንግድ እንቅስቃሴያችንም እንደዚሁ ደግሞ የገቢ ማመንጨት አቅማችንን የሚያሳድጉ የሚያልቁ አብሮና ተባብሮ የመስራት ባህልንም በዛ ውስጥ የሚያሳድጉ ስለሆኑ በዚህ ኢንቨስትመንት አማራጭም ነዋሪዎቻችን ዜጎቻችን ይበልጥ እንድትሳተፉ በዚሁ አጋጣሚ ጥሬን ማቅረብ እፈልጋለሁ። እስካሁን የተመዘገቡ ውጤቶች አዳዲስ ፈጠራዎችን የመፍጠርን ስራዎቹ ደግሞ በአጭር ጊዜ ለመጨረስ የመፍጠንን እሳቤዎች በተግባር በተጨባጭ ማየት የቻልንባቸው ናቸው። ግን ደግሞ ከዚህ በኋላ ያለው ምዕራፍ ይበልጥ መፍጠርን የሚጠይቅ ነው። ምክንያቱም ወደ ቴክኖሎጂ ወደ ተሻለ ነገር እየገባን ስለሆነ በአመት የሚሰራውን በ3 ወር መስራት የምንገደድበት ምዕራፍ ላይ እየገባን ስለሆነ የመጣን ያለንበት እየገባን ያለንበት ምዕራፍ የበለጠ ስራዎቻችን ቅልጥፍናንን ጥራትንም ሁሉንም አዳምረው የሚይዙበት ምዕራፍ ላይ እየገባን ስለሆነ በዚህ ሂደት ውስጥ በዘርፉ የምንሰማራ ተዋንያን በሙሉ ይሄንን ውሳቤ ተግባራዊ እንድናደርግ እንዳለፉት አመታት ለአንድ አመት የሚሰጥ የቤት ኮንትራት አይኖርም። በ3 ወር በ6 ወር መጨረስ የግድ የሚሆንበት ጊዜ ላይ ነው እየገባን ያለነው። ይሄን ታሳቢ ያደረገ አብሮ የመሮጥና የጀመርነውን የኢትዮጵያን ወደ ተምሳሌት ሀገር የማሸጋገር ጉዞ ላይ የራሳችን አሻራ እንድናሳርፍ በዚሁ አጋጣሚ በድጋሚ ጥሬን ማቅረብ ፈልጋለሁ። እንግዲህ ላለፉት 50 አመታት በተለያየ ደረጃ በተለያየ መልኩ በዚህ ዘርፍ ላይ ስሙ ቢቀያየሩም ተቋሙ መውደቅ መነሳት ላይ ቢሆንም በሂደቱ አብራችሁ ለነበራችሁ ጉዞው ላይ የራሳችሁን አሻራ ላሳረፋችሁ ሁሉ በተቋሙ ቦርድ ስም በስራ አመራር ቦርድ ስም ምስጋናዬን ማቅረብ እፈልጋለሁ። ቀጥሎ የሚመጣው ከፊታችን የሚጠብቀን ደግሞ ይበልጥ ትብብርን፣ ይበልጥ ትስስርን፣ ይበልጥ ተቋምን አልቆ የመገንባትንና አዳዲስ ጉዳዮችን አዳዲስ እሴቶችን እየጨመሩ የመሄድን የሚጠይቅ ስለሆነ አሁንም ትብብራችሁና አብሮ መቆማችሁ እንዲቀጥል ህገወጥነት መከላከልም ላይ ደግሞ ሚናችሁ የላቀ እንዲሆን በዚሁ አጋጣሚ ጥሪ ማቅረብ እፈልጋለሁ። እንግዲህ ኢትዮጵያ የአፍሪካ ሀያል ሀገር መሆኗን ለማሳየት የጀመርነው ጉዞ የአፍሪካዊት ኃይል መሆኗን የምናረጋግጥበት የብልጽግና ተምሳሌት መሆኗን የምናረጋግጥበት ምዕራፍ ላይ እየገባን ነው። ይሄን አመት ስንጀምር የኢትዮጵያን ማንሰራራት አብስረን ነው የጀመርነው። የኢትዮጵያ ማንሰራራት በሁሉም አቅጣጫ ነው። ዛሬ እያበሰርን ያለነው የስኬቶቿን አንዱን ውጤት የሆኑ ዛሬ ያስመረቅናቸው እያስመረቅን የመጣናቸው ነገ ከነገ ወዲያ ደግሞ የምናስመርቃቸው በሂደት ላይ ያሉ ብዙ ፕሮጀክቶች አሉን። በፕሮጀክት ዘርፉ ብቻ ሳይሆን ሁለንተናዊ ብልጽግናዋን ለማረጋገጥ በማህበራዊውም በኢኮኖሚውም በፖለቲካውም በዲፕሎማሲውም የጀመርነው ጉዞ እርስ በርስ ተሳስረን ወደፊት የምንሮጥበትና የኢትዮጵያን ወደ ተምሳሌት ሀገር የማሸጋገር ጉዟችንን ሁላችንም እጅ ለእጅ ተያይዘን ተጋግዘን እንድንሮጥ አደራ ማለት እፈልጋለሁ። ፕሮግራሙን ላዘጋጁ ይሄንን ሂደት ደግሞ በእያንዳንዱ ምዕራፍ አብረው ለነበሩ የዛሬ ምረቃ ፕሮግራሞች ላይ የነበሩትንም ግንባታዎች ላከናወኑ አማካሪዎችም ኮንትራክተሮችም ለተቋሙ አመራሮችና ሰራተኞች እንደዚሁም ደግሞ ክትትልና ቁጥጥራቸው ላልተለየ የቦርድ አመራሮች፣ የፓርላማ ቋሚ ኮሚቴ አባላት፣ ለባለድርሻ ተቋማት ዛሬ እዚህ ለተሳተፋቸው ሁላችሁም
በስራ አመራር ቦርድ ስም ያለኝን ምስጋናና አክብሮት በድጋሚ መግለጽ እፈልጋለሁ። ከልብ አመሰግናለሁ።